የሆነ ሳውዲ ውስጥ የሆነ ጋዜጠኛ ነገር ነበር፣ አሁን ጠፍቷል። ታጠቅ የሚባለውን ታውቁታላችሁ? ታጠቅ ትቢያለፍን ወዲህ የመድረሱ ነው። ሁሉም ተዘብቷል። በተለይ እኛ አካባቢ እኛ የተወለድንበት ስሪንቅ አካባቢ ላይ ግን ምንም አይነት ጦርነት እንደሌለ ታዲያ ሙባረክ አጣርቻለሁ። አዲያ ሙባረክ ማለት ነው ጥጃዝኛ ግን አብሮኝ የነበረ ሰው እንደሆነ እናውቃለን። ወላሂ ላዚም እየቀለድኩ እንዳልሆነ ሁሉም የኢትዮጵያ ሕዝብ እንዲያውቅልኝ ይፈልጋለሁ። በዚህ አጋጣሚ የሶሻል ሚዲያ ቁጥ ጋዜጠኛ ነሽ ምንድን ነሽ? አላመጣው ነገር የለም። በዚህ አጋጣሚ እንደምታውቁት እንግዲህ ወረዳቦን ታለፉ በኋላ ታንክና ጀታቸውን መድፋቸውን ጥለው የትግራይ ሰራዊቶች ወደ መቀሌ እንዲያፈገፈጉ ሉባባ መሐመድ ውሃ ስትቀዳ እንዲያየቻቸው ዘግባለች። አልሐምዱሊላህ ከሀገራችን ወጥተዋል። በዚህ የተናደደ የትግራይ አክቲቪስት ደግሞ ይወጣና ሰላም እንደምናችሁ ናይ ደብረ ጽዮን ሙጠረኝነታቸው ናፊት ወጥቷል። እኛ እንደሆነን ጋሸናን አልፈን ወልዲያን ከተቆጻጸርናት ሶሙን ገብርናለን። ግን ማንም ሰብ አይጸወናቸውም። ምክንያቱ ይሄ ስትራቴጂያችን ቆረጻ ይባላል። ካላመናችሁኝ አበባው ማን ነበር ስሞች? አበባው ደስታ ጄኔራሎች ከጋሸና አምልጦ ደብረ ብርሃን እንደገባ ሁላችሁ ሰምታችኋል። ሹክሹክታ አይሆንም፣ ሁሉ ነገር የተጻረ እዩ። ሀደ ሰዎች ግን እናታችሁና ለምንድን ነው እንደዚህ የምትሉት? ሉሊት አላት በቀደም ቤትሽ ገብተን ሰው ስታይ ችግር አለብሽ ወይስ ምንድነው? what do you mean? ነው ምን መሰለሽ፣ የሆነ ሰው አክብሮሽ ሲመጣ አንቺ ቤት ማናቸውንም ሰዎች አክብረሽ ነው ማውራት ያለብሽ። እኔ ቢመመቱ ነው ጆዬ። እኔ መጥቼ ሶስቴ ነው ያስወረድሽ። አረም ቤቴ ነበርክ አወራክ። ከዛ በኋላ ወደ ፖለቲካ ተቀየረና አልባሌ ነገር ይው ምን መሰለሽ፣ አሁን አንድ ሰው ሲመጣ የጠየቀውን ጥያቄ ይጠይቃል፣ መልስ ያገኛል እንጂ ዝም ብለሽ እውነት በጣም ነው ያዘንኩብሽ። ሶስቴ ነው ያስወረድሽ እናቴ። እኔ ሞሪተር ሊሆን ይችላል እንጂ ነው ያልኩት። ክፉ ነገር አልናገርም፣ እቀልዳለሁ፣ እጠይቃለሁ። አትሳቂ፣ እውነቴን ነው። ማርያምን ጅቦ ሙሪያስክ ነው። አንቺን እግዚአብሔርን አይደለም አንቺን ማከብርሽ አንቺን የምወድሽ በጓደኛሽ ምክንያት ጡቷ በጣም ስለሚመች እኔ የምታቀኝ እሷ ሰጣቃን ነው ተወይ በእናትሽ። እኔ ጓደኛሽ በጣም ነው ጡቷ ደስ ይለኛል። ደስ የሚል ማን እንደሆነሽ ገብታሻለች? ገብቶኛል። እንጂ አንቺን እንዲያርጌ ነው ማስወርድሽ። ባይ ከሌታል እንዴት እንዳናደደችኝና ወይ ናይና አቤ ያለቀው ናይ ኤርትራ ጦርነትና ሀጎስ ምሳና እዩ አልሐምዱሊላህ ረቢል ዓለሚን እግዚአብሔር ይመስገን። እና ወንድሞቼ እህቶቼ ወላሂ እውነቴን እኮ የዛሬው ቡና ደስ ይላል። እና ሙእመና ነች። ይሄን መንሱር ጀማል የታሰሩበት መሪያቸው ትግሪየን ነው። አይ ሐጎስ አይ ተክላይ የኛ ደስ ይላል እኮ ጨምላቃ ቦታ እኮ አታገኛቸው። ከዛቸው እኮ ትልቅ እኮ ነው። በቃ ሐሳባቸው የኛ እኮ ይለያሉ። እኔ ከየት መጥቼ ነው? እኔ ከየት በቅዬ ነው? ተልካሻ ነገር ውስጥ ሁሉ የምገኘው ብከሰስ በአርቲስት ነው። ኧረ ተው የሆነ ነገር። ኧረ ጠጋ በሉኝ። ኧረ ትግሬዎች አናግሩኝ። የእናንተ ዘር እኮ ነኝ። ኧረ ተው ሰው ልሆንበት ትግሬዎች። እኔ እኮ እኮ ነው የምትሉኝ እኮ አንዳንዴ ደስ እኮ ነው የምትሉኝ አንዳንዴ። እናቴ አዎ ትግሬ እንደሆነ የሚሰራውን ጠንቅቆ ያውቃል። በቢሊየን እና በሚሊየን የሚያጭበረብረው እኮ ሀገር እየመራ ስለሆነ ነው።
ጊዜ ነን ባላገር ነን እያሉ እነሆ እነሱ ያጭበረበረት በትግሬ የበላይነት እንዲሆነ ታውቃላችሁ። ከ10 ዓመት በፊት ይህ ሰውዬ እራሱ ይህ ትግሬ ሳውዝ አፍሪካ ወስዳችኋለሁ ብሎ የብዙ ሰዎችን ብር አጭበርብሮ እንዴት እንዲወጣ አናውቅም። በኢንተርፖል መጥቶ ታስሮ ኢንተርፖሉን እንኳን አይተነዋል በቲቪ። ከኬንያ ነው ተሳውዝ አፍሪካ ይዘውት በአውሮፕላን አንጥተው ተይዞ አይተነዋል። አሁን ደግሞ ተዛ እንዲወጣ ደግሞ እንደገና ቢዋይዲ የሚባል መኪና እሸጣለሁ ብሎ ሲያጭበረብር ህዝቡ የት ነበር? ትግሬ እንዲያው እንግዲህ አይ ባይላ ናይናኩ የምታጭበረብሩት ነገር እኮ ደስ ይላል እኮ ላይ እንዬ ማሪያዋ መጣሽ እንዴ? ስልክሽም ቢዚ ነው እደውላለሁ አላስቻለኝም። ሆዴ ባርባር አለው እንግዲህ እናቴዋ ዛሬ ደግሞ ጥፍት ብለሽብኛል። አለሜዋ ምቀኛ በዛ። አይ ቆንጆ ሴት ማፍቀርን ቆንጆ ሴት ማፍቀርን ፈተናው ብዙ ነው ተመልካቿ ብዙ ተቃጥሞ ተንገብግቦ ህመሞት ውጭ የለም ዘንድሮ ማሪ ውሃ እንዲያትቀጂ እንጨት እንዲያትፈልጪ ያለሽው አሜሪካ ነው ልቤ ማሪ ኪዳነ ሐዋይ ማጭበርባሪ እና የትግሬ አጭበርባሪዎች ተው ስሟን አትጥራ ሌላ ሪከርድ ሳት አራኒ ስሟን አልጠራም። እንኳን በእንጂ ለምን ታፈቅራታለህ? እሷን ከሱ ጋር ያለሽን ግንኙነት ታቆሚያለሽ። ካልሆነ እንዲያማራነትሽ እንዴት ትግሬ ታፈቅሪያለሽ? አይሞት ታውቁት እኔማ ይወጣልኝ እኔ። ኧረ ትግሬዎች ግን ተውኑ አፍቅሩ ይላል ብላችሁ ደግሞ እኮ ስታማምሩ እኮ እናንተ እኮ ትግሬዎች ደግሞ እናንተን አፍቅር ደግሞ እንዲሁ አይ ግን ከኑ በላይ የማፈቅረው ሰው የለም አይመስል አይዲያ የገባሁበት ፈተና ያለ ረቢ ልቀቅ ጌታ አሁንላችሁ እነ መንሱር ጀማል የተከሰሱበት ቢሊየን ብር በትግሬ የበላይነት እየተመራ እንዲሆነ ሁላችሁም ማወቅ አለባችሁ። ወላሂ ላዚ አይ ትግሬ አጭበርብር፣ ትግሬ ይስራ፣ ትግሬ ይናገር፣ ትግሬ ሀገር ይምራ። አቦ ትግሬዎች ግን እንዲህ እድሜና ጤና ይስጣችሁ። እኔ ሶሻል ሚዲያ ላይ ብዙ ክሶች አምጥቻለሁ፣ ብዙ ክሶች አይቻለሁ። እንዲው ወላሂ ላዚም ሌሎቹስ የተጨማለቁ ናቸው። እንዴ በቀደም ናሽናል ጂኦግራፊ የመሰለ ነገር 50 ሺህ ሰው ተሰብስቦ ስናይ ነበር። የሉሲን አጥንት አንጥተው ሳውዲ አረቢያ። እንዲሁ ሰው እኮ ግፈኛ እኮ ነው። አይ ይሄም አጀንዳው ነው። ትግሬማ ያጭበርብር፣ በቢሊየን ዶላሮች ያጭበርብር እንጂ እንኳን የእናንተ ሆነን እናቴዋ አሞራውም እዛ ጋር ስተት ሰራ ገብቶ ኒኩስ ሰው ግን አይ ትግሬ ነው መቼም አንተቸው ስቀን አልፈናል። ዘመዶች ጀግና ናቸው፣ ወላሂ ላዚም ጀግና ናቸው። በጦርነት ብትይ ደብረ ብርሃን ድረስ፣ በማጭበርበር ብትይ በቢሊየን ድረስ ካንዲም ሁለቴ መወለድም መፈጠርም ከነዚህ ውጪ ትቀልጃለሽ እንዴ? እና ፊቱ አኩሪ ነገር እኮ ነው የሚሰሩ። እስቲ ሌሎቹን ዞር ብለህ እያቸው እስቲ አባቴዋ ቀንዲያም ነገር እኮ ነው ይዘው ብለው የሚመጡት። በቀደም ዕለት ሰይድ ሙሄ የተባለው ኮፒ ሊንክ እያደረጋችሁ ሰይድ ሙሄ መጣች ባይ አይና ሃሎ ሽኮሪና ማዕረ ደግፈን ማዕቆረይ ለይብልክ ማዕንኮር ካበይ ዝመፀ ቆንጆዋ ዋ ሕጂ ዳይታይት እንደ ገይራ አለኒ ዕቢዝ በለ ስምዕ እንጂ ማዕረይዋ አምሓርኛ ምናወራህ ኣነ ፅናሕ ነግረካ ኣነስቱ ባዕዊ ገርካ ይብለካ ማእኸል ልስም ኳዕ ተኣሰረኩ ኢለ ዋይ አንቺ የነገርሽ ማማሪዋ ለነዚህ ሁሉ ያሰራቸው ማን መሰለሽ? ትግሬ እኮ ነው። ሐጎስ ገብረ ጻዲቅ ይባላል። ሁሉ እነሱ እስር ቤት ከተታቸው እሱ የት እንዳለ አይታወቅም። ስድብ ነው ያለ በቃ ጠፋባቸው። ትግሬ ታዲያ በተንኮል ማን የሚችለዋል?
ደስ ይላል እኮ እኛ እኮ የዋሆች እኮ ነን እኮ። አንተ ራሱ ወንጀለኛ ነህ። ማን አገኘ? ኧረ እኔ የምን አባትሽ ወንጀል ነው? እኔ እኮ ጥሩ እኮ ነኝ። ስሕቀ ተጫውቼ ዋይ አንቺ ዋይ ነግራም አንተ ራሱ ትግራዋይ ነህ። ማን አገኘ? ወንጀለኛ ነህ። ዋይ ስርዓት እንጂ ግበሬ። እኔ ወንጀለኛ አይደለሁም። እናቴ ትሞት ዋይ ትርሐሰይ ትሞት። እኔ ነገረኛ አይደለሁም። አዴ ማርያም ትርሐሰይኛ የታችኛ ወላ ዋይ ነቂ ትሕት ያብልሽ ትሕት አንቺ ባዕለጌ ነቂ ቺካ ዝም ብላ እኮ ናት እኮ ቺካ ቃ ስለ ብልት እኮ ነው እንታወራ እኮ ብልት ክትቆረጽ ዋይ ትግሬዎችማ አስደሰታችሁን። እንደዚህ አይነት ነው እንጂ ይኸው እኔ ከብሔር ሁሉማ አንድ ነገር ላይ ሁሉ አጭበርባሪ አለው። ኦሮሞ ብትብል አጭበርባሪ አለው፣ አማራ ብትል አጭበርባሪ አለው፣ ትግሬ ብትል አጭበርባሪ አለው። ማጭበርበርህ ካልቀረስ ለእንደ ትግሬ አድርገህ ነው ማጭበርበር እንጂ መስራት ካልቀረ እንደ ትግሬ አድርገህ መስራት ነው እንጂ ደስ እኮ ልብ አርሶች እኮ ናቸው። እንዬ ኮፒሊንክ ያረግሽ ነው የኔ ቆንጆ። ኮፒሊንክ አርጉ እስቲ እንደንዬ አንቺ ፍቅሬ ማዕረይ አንቺ የሴቶች ንግስት። እኔማ ቆይ ጠብቂ ብቻ ትግራዋይቲ አርጌ አክሱም ማርያም ወስጄ ጥምቅ አርጌ በደብረ ጽዮን በጌታቸው ረዳ ኢልቢስ መንፈስ በጌታቸው ረዳ ኢልቢስ መንፈስ አውጽኤል ክሎ ወድ ወረደ መልአግዘል ክለኮ ትግራዋይትነት ከተቀበልኪ መሐዛይ ናባይ ትመጽኢልኪ ትግራዋይቲ ቁርሒቲ ብለ አማ ኮንፊዲንግ አርጎ እቺ ልጅ ብላ ትግራዋይቲ ቁርዓት ትግራዋይቲ ይዝገብራ ተቃርጎ ቁርዓት እንዴ አዋልድ ተቃሩ ናይ በሐቅ ቁርዓት ወይ ጹሪያት ተአመንቲ ንዘፍቀራው ሞቲ ዋይ እኔማ ጨርሻለሁ። አሁንማ ክንክን እያደረገኝ ለምን ትግሬ ጋር ትጀናጀኛለሽ? ትግሬ ተጀናጅነሽ ነው እንጂ እንደ ሰው መኖር እናቴዋ ኩራይ ብለሽ ትኖሪያለሽ። ትግሬ ካፈቀረ እኮ አፈቀረ እኮ ነው። ውድድ እኮ ነው ማረጋት ከቺ ልጅ ናይና ሽከሪና የታለ እዚህ እንዴ ተራሐዛየን አሜዳ ትግራይ አብልሎ ጦርነት መዚሎ ተሪፍሎ አዊ ኪዳን ሐውል ማሜ ኮሜዲያን እንዴት ነው ወንድሜ? ዶና ነህ ወይ? ማሜ ኮሜዲያን እኮ እናቴ ትሙት ከሚመቸኝ ሰው መካከል አንዱ ነው። ትልቅ ደረጃ መድረስ ያለበት ሰው እኮ ግን እኛ ኢትዮጵያውያን አብዛኛውን ጊዜ የምንሆነው ለደደቦችና ለማይረቡ ሰዎች ነው። ምክንያቱም እኛ ያውቃለሁ እኛ ኢትዮጵያን የምንከተላቸው ደደቦችና የማይረቡ ሰዎችን ለምን እንደሆነ ታውቃላችሁ? ለምን? የበታችነት ስሜት በኢትዮጵያውያን ሕዝብ ጠቅላላ መንፈስ ውስጥ የተበተነ ነው። አንድ የተማረ ሰው መጥቶ የሆነ ነገር ቢያወራ የሆነ ነገር ቢያስተምር እናቴ ትሙት አንቀበለው። የበታችነት ስሜታችን ውስጣችንን ስለሚያንገበግበው የተማሩ ሰዎች የሚቀልዱ ሰው የሚያከብሩ ሰዎች ምናምን ሲመጡ ከኛ በላይ ስለሆኑ አንቀበላቸው። ለዛም ነው ሚዲያው በደደብ የሞላው። ደደብ ከደደቡ ደግሞ ይሄ ጭፍን ደደብ የለም እውር ደደብ። ለዛ እኮ እግዚአብሔርን እስቲ ዞር በሉ እዩዋቸው እስቲ። የተማረ ሰው ማን አለ የሚከተሉ? 3 ሰው አያዩ፣ 4 ሰው አያዩ። አሁን ማሚ ኮሜዲያን እናቴ ትምትፍርስ ነው የምትል። ቤቱን ሲከፍት ዘበቅ ጊፍት ካለኝ እሰጠዋለሁ። ኪዳን ሐወይ የሰጠኝ እንደዛቸው አበባዬን እሰጠዋለሁ። አናዬ እኔ ቆንጆ አንቺ ሴትዮ ኧረ እኔ መካሉ ሰድሽ እኔ ቆንጆ ኧረ ተይ በወጪ ነው በራሴ ነው። እና እውቀት ያላቸውን ሰዎች ቢያንስ አንግፋቸው። ይገባኛል ደደብ ስትሆን መከተል የምትፈልገው ደደብን ነው፣ በአእምሮ ልክ የሚያስበው ነው። አንዳንዴ ድድብናና አውቀ ደግሞ የተሻለ ሰዎች በመጠጋት ይህንን የቀነጨረ ጭንቅላትን ትንሽ እንኳን ሊያለሰልሱልህ ይገባል። እና የምንከተላቸውን እንወቅ። እንደ አንዳንድ ቦታ ስትገባ እኮ በጣም እኮ ነው የምትደነግጠው። ኢትዮጵያ የተማረ ኃይል የላትም እንዴ ነው የምትለው እኮ። ዝባዝንኪ ነው በቃ እንዳለ። እና ማዕሮቼ
እንይ ኮፒ ሊንክ ታደርጊያለሽ አይደለ? ሳይደክምሽ ሳይሰለችሽ ፍቅሬ ማዓረይ አንቺ ጋማ ሞት ነው የሚለየኝ። እነዚህ ቅራቅንቦች አይለየኝም የኔ ቆንጆ። እንዴት እኮ ሰውነቷ እኮ እንደሚያበራ እኮ እናቴ ትምት። አንገቷ ላይ ጭቅቅት የለ፣ ጉልበቷ ላይ ጭቅቅት የለ። ንጹህ ሴት አስተሳሰቧ ንጹህ ሴት አሉ በስም የማይጠቀሱ ጭቅቅታሞች 24 ሰዓት እዚህ ቁጭ ብለው እያወሩ ነቋይ አንድ እነግራቸዋለሁ። ሁላችሁ ልክልካችሁ እነግራቸዋለሁ። አንድ ቀን ሁላችሁ ጭቅቅታሞች ለአንገታቸው ላይ ያለው እድፍ እኮ መንገድ መስሪያ ካርታሜ እኮ ነው የሚመስለው እኮ። ለእናቴ ትሙት በዛ ላይ ልጆቻቸውን በር ቆልፈው ቲክቶክ ላይ ቁጭ ብለው ሲያሙ ይውላሉ። ማአሬ ልጅሽ ጋር ጊዜሽን አሳልፊ። እናቴ ትሙት 3-4 ልጆቻቸውን ነው ቤት ውስጥ ቆልፈው እነሱ ድምጻቸው እንዳይሰማ ታወጣው የሚጮት ልጆቻቸው ምን ይሆኑ አያውቁ። ዱዳ የሆኑ ልጆች አሏቸው። ከዛው እናቴ ጥሩ አይደል? ከልጆቻችሁ ጋር ማውራት ልመዱ። ማውራት እካኮች እኔ በጣም ነው የሚያሳዝኑኝ። እናቴ ትሙት ደግሞ ጭንቀታም ስለሆኑ የሚወልዷቸው ልጆች ደግሞ ራሱ የሆነ እስቲ እንደ ጌታ አልወለድኩም ይቅር በለኝ። አይ እንዴት ነው እንደሚያው ይሄ ጭንቀት ያለበት ሰው የሚወልደው በሽተኛ ልጅ፣ የሚጨነቁት ደግሞ በሆነው ባልሆነው እና ጭንቀታችሁን አረጋግታችሁ ለልጆቻችሁ ጤንነት ስትሉ እናቴ ትሙት ሚዲያ ውስጥ መምታት ጥሩ አይደል? ብዙ የሚያስጨንቅ ነገር አለ። ኤአይ ምንድነው? ኤአይ ነህ? እርግጠኛ ነህ አንተ ነህ ራስህ? የመንግስት እጅ የለበትም ይሄ ነገር። ፌክ አይደለም የምታወርድልኝ ነገር ወንድሜዋ፣ እርግጠኛ ነህ? ኪዳነ ሐወ እና አልባሌ ወሬ ሳታጣሩ የምታወሩ ሰዎች ምናምን ጥሩ አይደለም። ወደ ራሳችሁ ተሞለሱ። ሰው አክብሩ፣ ሰው ውደዱ። ጎሓት እየመጣን ደግሞ እኛ እንደዚህ እናጫውታችኋለን። ለእናቴ ትሙት ሙቀኛ አትሁኑ። ሙቀኞች በአዶናይ ላይ ተነስታችሁበታል። አቁሙ። አሜሪካ ያለ ሰው እንዴት ነው አዶናይ መጥቶ የሚያነቃው? መንቃት ያለብህማ አሜሪካ ያለ ሰው ነው። እኔ አሜሪካ ውስጥ የነቃ ሰው ምለው 4-5 ብቻ ነው በቁጥር። እናቴ ትሙት ሌሎች እኮ ደነዝ ደደቦች ናቸው። አንዳንዶቹ የትራክ ሾፌርማ የኪንታሯቸው ቂጣቸውን ቆንጠጥ ሲያረጋችሁ ሞተው የሚያወሩት ነገር እኮ ሴቶች ይብዛሉ። እናንተ ናችሁ መነቃቃት ያለባችሁ። እናቴ ትሙት እናንተ አረብ ሀገር ያለውማ መዳሙ ያነቃችሁ ናት። እንዴትስ ይነቃል አረብ ሀገር ያለ? እኛ አሜሪካ ዝልንውድ መቃጣ ያስፈልገን። በአሜሪካ ራሷ ታነቃናች። አሜሪካ ሁሉ የምትኖሩ አትመስሉም አንዳንዶቻችሁ። እናቴ ትሙት አስተሳሰባችሁ ከአረብ ሀገር ሰው በታች ነው። በቃ ግልምትምት ያለ የሞተ እናንተ ናችሁ። ካላችሁበት ጭንቀት መውጣት ያለባችሁ። ይሄ ራሱ እኮ አንድ የጭንቀት ምልክት እኮ ነው። አሜሪካን ያለ ነው። ይሄ እኮ ራሱ የበታችነት ስሜት እኮ። አሜሪካን ምን ስንት ብድና ስንት ሀሺሻም ያለው እዛ አይደል? እናንተ ናችሁ መንቃት ያለባችሁ። አዶናይ ይመቸው። ምቀኛቱን ትግሬ ስለሆነ ነው የጠላችሁ ታውቃለህ። ትግሬ ነው ጠልታችሁታል። ግን ምንም ብትሉ ምንም ብትፎርጡ ልጁ አሁን እንደ ተራራ ኩፍስ ብሎ እላይ ዶርሶ የሚነቀንቀው ሰው የለም። እናቴ ትሙት ለእውነት እኮ ሓደ ሰብ እየነቀነቀው የለም። ከደብረ ጽዮን በላይ ፌመስ ሆኗል። ደብረ ጽዮን እንኳን በጦርነቱ ጊዜ ያችን ሰማያዊ ጓንት ለብሶ እንደ አዋላጅ ሞቶ እንኳን እንደዛ አልፈመሰም እኮ። ደብረ ጽዮን አስታውሳችሁት? በኮሮና ጊዜ ያቺ ሰማያዊ ጓንት ለብሶ እንደ ነርስ አዋላጅ ሴቶች መግለጫ ሲሰጥ 10,000 ሰው አላየሁም። አዶናይ እኮ ይለያል እኮ። ዝንጥ ብሎ ነው የሚመጣው። ሱፉ ቄቅ ብሎ ይመጣል። ኑቁ ይላቸዋል። በዛች አማርኛው እኮ የኢትዮጵያን ሕዝብ አነቃው እኮ። ኑቁ እናንተ ሞንታቀፍ ያስፈልጋችኋል። ልቆፋችሁ ውድድ ያስፈልጋችኋል። ስሜታችሁ ተጎድተዋል። ሰው ምን አለኝ አትበሉ። ሰው እኮ ወረኛ ነው። እውነት እኮ ነው። አውይ መጀና ቤቱ እኔ
አዶናይ ላይ የተነሳችሁ ሰዎች ደደቦች፣ ስም ጠቀሽ ከሊ ምን አባ ቁጭ ብለህ ሴት ጋር አይደል እንዴ ስትሰዳደብ የምትውለው? አሜሪካ ሆነ ቡናውን ይዝና መኪና ውስጥ ቁጭ ብሎ አንቺ እንዲህ ቢለሽ ምናምን ደሞ አራዳ ለመሆን ዋይ እርድና መጽዩላ እርድና ማለት ዲግሪ ሆነ እንዴ? እናንተ ሰዎች አራዳስ አሉ እነ ኮሜዲያን ማሜ እናቴ ትሙት የአራዳ ጥግ ሴት ልጅ ያከብራሉ። አራዳ ማለት ግን ለክፍለ ሀገር ልጆች ምን ይሽ መስሏችሁ ነው እንዴ? እርድና እኮ ሌላ ሙድ እኮ ነው። አንዳንዱ አራዳ የሚያስብለው ነገር ስድብ ሁሉ ይመስለዋል። እናት እንዲሁና ምናምን ነገር ትሰማኛለች አስነው ምን ቅመን ጠጥተን ይላል። ዋይ መቃምና መጠጣት እርድና ሆነ እንዴ? ይሄ እኮ ሱስ ይባላል። እኔ እኮ ድሩዬ ነኝ ይላል። ዋይ አንተ በ34 ዓመት ድሩዬ ነኝ ብለህ ታወራለህ? ሲጀምር እናቴ ትሙት እኔ አንድ ቀን ዱርዬ ነኝ ብዬ ተናግሬ አላቅም። ግን ዱርዬ እንደነበርኩኝ የሰፈር ልጆች ይነግሩኝ ነበር። በተለይ እናቶች ልጄ ከልጅሽ ጋር እንዳይጠጋ ይሄ አለሌ ዱርዬ ልጅሽ። ግን የዛኔ እድሜ ስንት ነበር? እንዴ ዱርዬ ማለት እኮ በጣም አሁን ዱርዬ መባልን ትፈልጉታላችሁ። እኔ እኮ ዱርዬ ነኝ እሺ ምናምን ነገር ዋይ ዱርዬ ቁጭ ብለህ ዱርዬ በሉ እርድናን አሉ ያራዳ ልጆች። እናንተ የትሙት አሉ እኮ ቀሽት ያራዳ ልጆች አሉ በንግግራችሁ የሚያላጉጡ እናንተ ሹልፍ ጣሞች። በተለይ ናይ መቀሌ እርድና እኮ ልዩ እኮ ነው። ኧረ ላሽ ወላ ሐዊ ማሐሪ ጀለስ ይዋ ፒስ ልዩ ቀያህ ጥብሲ ጻዳ ጥብሲ ይለዋል። እናቴ ራስን እንደ ትልቅ ዱርዬ አይተህ ምናምን ዱርዬ ነኝ እያልክ ታወራለህ። ዱርዬነትን የሚያወራል የሰፈር ሰው፣ ትላልቅ እናቶች፣ አዛ የሆንካቸው ሰዎች። ይሄን ዱርዬ ልጅሽን እንዲህ ያሳፍራል እኮ ዱርዬ ማለት እናቴ ትው ዱርዬነት ደግሞ ከ20 ወይ ደግሞ ከ18 ዓመት ጀምረሽ የሆነ የምትወጪው ነገር አለ። 25 ላይ የሚያልቅ ነገር ነው። ምንሽ ራሱ እኮ ከ25 በታች ነው እንጂ ከ30 34 40 ገብተህ ምንሽ ኧረ ሰው ምን ይላል እንዴ? ትልቅ ሰው አይደል እንዴ? ኧረ አንዳንዶቹ በ40 ዓመታቸው ምናምን ፍሪዝ ያደርጋሉ ፀጉራቸውን ምናምን እንደዚህ ፈርዞ ምናምን ምንሽ ነው ይላል። ዋይ ትርሐስ እዚህ ሰብሰብ ዲዩ ሐዳርግ ገብር ዲዩ አንዳንድ የትግርኛ ዘፋኝ እናቴ እሱ ዘፈን በጣም ነው ወደ ብዕዋ ላይ ዶ ክነብርዬ ሐዳር ክገብርዬ በ40 ዓመቴ ዱርዬ ሆኜ እኖራለሁ ሐዳር አደርጋለሁ እያለ ይጨፍራል። በቃ የሆነ እድሜ ያስተምራል። የሆነ ሰዓት ላይ ይሄን እርድና ቋንቋ ምናምን ለተተኪው ትውልድ ሰተህ ታልፋለህ። አማርኛን ታስተካክላለህ። ሰው ጋር የመግባቢያ ቋንቋን ታስተካክላለህ። እናቴ ትሙት እንዲህ ሰው በ50 ዓመት እኮ ይፈነዳል አሜሪካ ላይ ቁጭ ብሎ አራዳ ለመባል ምናምን ደሙ በቅርብስ ማም እንዲህ ይቅርብኝ። እንዲህ አራዳ ለመሆን እዳሪ አርሆኖ ይመጡባል ክርፍትፍት ያሉ ሰዎች። እንዲህ እናንተ ሰዎች ህይወት የላችሁም? አሜሪካ አይደለም የምትኖሩት? በኢየሱስ ስም የሰው ልጅ አሜሪካ 20 ዓመት ተቀምጦ ዌይተርነት ሲሰራ ታገኘዋለህ። እንዲህ ምን አለ 10 ዓመቷን ተምረህ እንደው ነርስ እንኳን ብትሆን እቤት አረብ ሀገር 10 ዓመት ተቀምጦ የመማር እድል ያገኝ ምን ያገኝ? እንደው ተማረ ብንለው ሹፍርና ነው የሚማር ሰው። እንዴት 20 ዓመት አሜሪካ ተቀምጦ ጋዝ ስቴሽን ይሰራል፣ ኡበር ይሰራል? እንዲህ ለምን ወንድሜ ቢያንስ እንደው 5 ዓመቷን የሆነች ኮርስ አትወስድም? እዚህ ሳውዲ አረቢያ ክልክል ስለሆነ ነው። ደግሞ እኮ በድፍረት ነው የሚነግሩህ እኮ እኔ 10 ዓመት ሙሉ አሜሪካ ስኖር 20 ዓመት ሙሉ አሜሪካ ስኖር አሁን ምንድነው መሰራት ስትል የትራክ ሾፌር ነኝ። ጂቦ ለምንድን ነው ያስተማርከው ብትሉኝ ሀገር እያለሁ የደሃ ልጅ ነበርኩኝ። መኪና ላይ ተንጠልጥዬ ረዳትነት እየሰራሁ ያተረፍኳት እሷም ሹፍርና ናት። ለአረብ ሀገር ጠቀመች። አልሐምዱሊላህ ረቢል ዓለሚን። ሰው አሜሪካ
እንዴ አሉ ግን አሉ ደግሞ አሜሪካ እናቴ ትሙት አሉ ስራ እየሰሩ እየተማሩ እናቴ ትሙት እያጠኑ ጭንቅላታቸው ቢዚ ሆኖ በቃ ሲያሳዝኑ ወጣቶች ናቸው ደግሞ ቃል ደስ የሚሉ ሴቶች አሉ። ወንዱ እንኳን አብዛኛው ደደብ አሜሪካ ውስጥ የተማሩ ሴቶች አብዛኛውን የምታገኝ የተማረ ሰው ሴቶች ናቸው። ወንዱ በቃ አሜሪካ ያለ ሰው አራዳ ለመባል ምናምን በተለይ ሀገር ሲገባ ደግሞ ወይ ይሄን ታሪክ ሌላ ቀን ነው የምናወራው። እሱን ዲያስፖራ ሀገር ሲገባ ደግሞ የሆነ ቀን እናወራለንና ሴቶቹ ግን ደስ ይለዋል። እነሱም በቁጥር ናቸው። እናቴ ትምት 10 ዓመት አሜሪካ ውስጥ የኖሩ ሴቶች አሉ እየተማሩ እየሰሩ እያጠኑ ጭንቅላታቸውን ቢዚ አድርገው እናቴን ከዛ ተመርቀው ጥሩ ስራ ይዘው ወይኔ ጥሩ ስራ ይዘውም ስራቸውን አራራሉ አሉ ማቃቸው ሴቶች አሉ 1 2 3 4 እናቴ ስም እየጠቀስኩ ሁሉ ነው የምነግራቸው። እንዴ እነዚህ ያልተማሩ ደግሞ ክርፋታሞች ንግግራቸው አያምር አለባበሳቸው አያምር። ሰው እንዴት እንዲህ ይሆናል? በኢየሱስ ስም ሞጣ እውነቱን እኮ ነው። እንደ ቴክሳስ ገበሬ እንግሊዘኛ ከመናገር ውጭ ምን አባ ሰርተሃል አሜሪካ ውስጥ? እኔ እሻላለሁ ባይቲ የተመረኩኝ። እውነቱን እኮ አንዳንዴ ትራክ ሹፌርማ 10 ዓመት ሙሉ መኪና ሲነዳ ትራፊክ እንኳን አስቆሞት እናቴ ትሙት በኤአይ ነው የሚያስተረጉመው። ትራምፕ ደግሞ ጆሮ እያንጠለጠለ ነው። እዚህ ተቀልዳለህ እዚህ አሜሪካ ድውኛ አዶናይ ያነቃን ማንቃቱ ካልቀረማ አዶናይ ነው የሚያነቃ። እናቴ ትሙት ካናዳን የመሰለች ሀገር ትተው ሀገሩ ገብቶ ባንዴ ተለወጠልኝ። ባንዴ በቃ ይመቸው። እናቴ ትሙት ይመቸው። ግን የምትጠሉት ትግራዋይ ስለሆነ ነው። ሊሊሻ የኔ ቆንጆ ምንሽ ነው ያራድየ ልጅ። እቺን ያራዳ ቋንቋ ለማጥናት ደግሞ አንዳንድ አራዳ ነኝ ባይ ቤቶች ይገቡና እነዚህ አሜሪካ የሚኖሩ ሰዎች ወይ ጉዳችሁ እኔ እኮ ዝም እየቀኑ የምታዘባችሁ በየቤቱ እየዘርኩት እኮ እታዘባችኋለሁ እኮ እናታችሁ ጉዳችሁ ነው ማወጣላችሁ። አዶናይን ከነካችሁት ዝርክርካች አናቃችሁ እናንተ ናችሁ መንቃት ያለባችሁ። አረብ ሀገር ያለውማ ነቅቷል። መዳሙ ነው የምታነቀው። እኔና አሁን ያነቃችኝ መዳሜ ነች። እዚህም ቢመጣ አዶናይ ይነቃበታሉ። ታነቃቃ ብሎ እንትን ቢለኝ ደስ ይላል። እናቴትም በጣም ደስ ይላል። እውነቱን እናንተ መንቃት አለባችሁ። ምእመና ነች የዛሬው ሞጣማ ይናገራል እኮ እሱ ትግራይነቱ ነው። ሞጣውን ያስጠላው ትግሪ ስለሆነ የትግሪ ትቤል የፍልቆት እታች የሞጣ ጋፍሬዎች ደግሞ አዎ ልክ ነህ ሞጣ ትግሬ ነው እኮ ልጁ ትግሬ ለትግሬ ነው የሚሰራው። በህፃጽ የተሰበሰበውን ብር ለንግድ ባንክ ያስገባ ጀግና ለትግሬ ነው የሚሰራው። ኧረ ተው ግን አዶናይ ለማንም አይሰራም። አዶናይ ያለበት ከፍታ ለሁሉም ኢትዮጵያዊ ነው። ኦሮሞን ሲወድ ደቡብን ሲወድ ትግራይን ሲወድ መጀመሪያ አካባቢ ይደብረኝ ነበር። እና አሜሪካ አዶናይ ያነቃንም ያላችሁ ሰዎች እናንተ መንቃት ያለባችሁ እናንተ ናችሁ። እስቲ ዞር ብላችሁ ራሳችሁን እዩት። እነማንን በሉ እስቲ። አረብ ሀገር የሚኖሩ ይሻላል። እናቴ ትሙት ቢያንስ እንኳን በየ2 ዓመቱ እየሄዱ ቤተሰቦቻቸውን ያያሉ። አረብ ሀገር ያሉ ሰዎች እናትና አባታቸውን እህት ወንድሞቻቸውን ያስተምራሉ። እናንተ ምን አደረጋችሁ? ምን አደረግሽ? ሀገር ሄደሽ 15 ቀን አትቆይ ቢላናትሽ ላይ ስለሚወጣ የቤተሰቦችሽን ደስታ እንኳን አታይም። 10 ዓመት ኖራ ኢትዮጵያ 15 ቀን ነው የምትቆይ። አናቀሽም እንዴ? 1 ወር 2 ወር አይታሰብም። 1 ወር ከቆየች አንድ ሴት ኢትዮጵያ ገብታ 2 ወር ከቆየች እሷ የተማረች ነች፣ ሳቢያም ነች፣
ቢል ምናምን ቢላ የሚባል ነገር የለባትም። እናቴ ትሙት ኢትዮጵያ መጥተው ከ15 ቀን በላይ ከቆዩ ህይወት ላይፋቸው ይበላሻል። ሆምለስ ነው ሲመለሱ ሆምለስ ይሆናሉ። ቤታቸው ታሽጉ መኪናቸውን የሆነ መኪና ጫኛለ እዛው በሎኬሽን አለው ደግሞ መጥቶ ወስዶባቸው ምናምን ሲገቡ በቃ ስኮተር ይዘው ነው የሚኖር። 7 ዓመት የከፈለችበትን መኪና አንጠልጥለው ይወስዱባታል። መመለስ ገና እዛ ስትገባ ደግሞ የሞባይሏን ደግሞ ቢል ይቀበሏታል። 15 ቀን አትቆይ ዘላ ነው የምትመጣው። ሌባ እናንተ ናችሁ። አሁን አዶናይ መክረንም እያላችሁ የምታቀረሹት አትዋሹ። አሉ አሜሪካ የሚኖሩ ሰዎች 2 ወር 3 ወር 4 ወር ቆይተው ይመጣሉ። በየአመቱ ይመላለሳሉ ምናምን። እነዚህ በቃ ሬክሰን ፌክሰን ናቸው። ሬክሰን ሲቆዩም ይቆያሉ ከቤተሰቦቻቸው ጋር በደስታ በፍቅር። እናቴ ያንዳንዱ ቤተሰብ ደግሞ እንዴት እንደሚያስቀና እንዴ መጣሽልን ብለው ነው ተከባክቧት በቃ እየሳሟት ግንባሯን። እናቴ ትሙት ያንዳንዱ ቤተሰብ ደግሞ አሜሪካን ልጅ አሜሪካን ልጅ ብላ ጉሊት የምትውል እናት እኮ አውቃለሁ። እናቴ ትሙት ልጅ አሜሪካን ያለችው ምናምን በእግረኛው ሚዲያ አይቻለሁ። እናቶቻችሁ በእግረኛው ሚዲያ ቢወጡ እናንተ አሜሪካ የምትኖሩ ሰዎች ህይወታችሁ በጣም እንደሚያሳፍር አይተናል። እህቴ አሜሪካ ነው የምትኖረው ብሎ ቆሎ የሚያዞሩ ልጅ አውቃለሁ። እናቴ እንዴት ቀልዳለ ልጅ ከደወለች አመት ሆናት የሚሉ እናቶች አሉ። አንዳንዶቹ ደግሞ አሉ እናቶቻቸውን ስራቸውን ከጨረሱ በኋላ የሚያወሩ እናቶቻቸውን የሚንከባከቡ። እናቴ ትሙት ራሳቸውን እንዲህ ወይኔ እኔ እንደው አዶናይን ባደረገኝ መድረክ ላይ ወጥቼ ይሄን ነበር የማወራው። አንቺ እከሊት እያልኩኝ አንቺ አሁን ስንት ዓመትሽ ነው እላታለሁ። አነቃቂ ንግግር ሰ እዚህ አሜሪካ ስንት ዓመትሽ ነው ተናገሪ እላታለሁ። 15 ዓመቴ ነው። ምንድነው የምትሰሪው? የሆነ ሆቴል ውስጥ አስተናጋጅ ነኝ። እንዴት አትማሪም? አንቺኛስ ምንድነው የምትሰሪው ትላታለህ። ደግሞ ፊት አላተ እኔ ኡበር ነው የምሰራው። እንዴት እስካሁን አልተማርሽም? ሰው እኮ አሜሪካ ላይ እየሰራ ነው የሚማር። ትቀልጃለሽ እንዴ? ትምህርት ማለት እኔ እኮ ብማር እናቴ ትሙት ትልቅ ደረጃ መድረስ ሰው እኮ ያው የድህነት ጉዳይ ነው። ጅቦ ለምን አተማርክም ብትልኝ የህይወት ታሪኬ ከድህነት ጋር የተያያዘ ነው። እሱን ደግሞ ቀስ ብዬ ነግራችኋለሁ ሌላ ቀን። ትምህርት ማለት የማይነጥፍ ሀብት ማለት እኮ ነው። የትም ቦታ ተቀጥረ የምትሰራበት እኮ ነው። እናቴ ትሙት አንዳንድ ሰዎች 3 አሜሪካ እንደገቡ ቀጥታ ወደ ስራ ነው የሚሄዱት። 16 ሰዓት ይነዳሉ፣ 4 ሰዓት ይተኛሉ ምናምን በቃ ቢያንስ እንኳን እናቴ ብልህ ሴቶች አሉ እኔም ማቃቸው 8 ሰዓት ይሰራሉ፣ 5 ሰዓት ይማራሉ። እናቴ የተወሰነች ሰዓት ያጠናሉ፣ ከዛ ይተኛሉ። ፊታቸው ራሱ እንዴት እንደሚያበራ ንጽህናቸው፣ ጭንቅላታቸው ላይ የተሰራ እንትን አለ፣ ፕሮግራም አለ። እናቴ ትሙት እነዚህ ረጅም ሰዓት የሚሰሩት ፕሮግራም የላቸው። በዛ ላይ ደግሞ ብሩን ነው እንጂ ስለራሳቸው ቆሻሻነት የሚነግራቸውም ሰው የለም። እንደዛ 4-8 ስራ መታ ያንን ጂንስ ሱሪ ሳታወልቅ አልጋው ላይ መታ ነው ለጥ ምትሮ አሁን ነው ከስራ የመጣሁት ተኝቻለሁ። ጧት የለበሰችው ልብስ ነው ይዘው እንዴ አንቺ የሌለ ልብስ ይልሽ። ለትምህርት ያለ ፍቅር ያስገርመኛል። እንዴ ቡላላ ተው እንጂ የሚቆጨኝ ሳለላ አሁን ብማር እዚህ አፌን ከፍት ነበር። ስንት ደደብ ይጫወትብኝ ነበር። ቢያንስ እንኳን እኔ ይሻላለሁ። እድሜ ለመዳሚ አረበኛ እንዳነብና እንድጽፍ አድርገኛለች። ሀዛ ተአል እናቴ አሜሪካ ያላችሁ ሰዎች መንቃት አለባችሁ። ቆይ አሁን አዶናይ ደውልለታለሁ። ለአዶናይ ደውዬ እንደዚህ በላቸው። ደግሞ የሚያነቃቸው አዶናይ ነው። እናታችሁ ለመተቸትማ አንደኛ ነህ። ምን አባሰራ ምን ዘራ? እስቲ አዶናይን ስተቹ የነበራችሁ አሜሪካውያን ያላችሁ ሰዎች ምንድን ነው የምትሰሩት እናንተ? 24 ሰዓት ምን እያደረጋችሁ?
ቲክቶክ ነው የምናያችሁ። ከዛ ውጪ ታባ ነው የምትታይ። መራራው ኮስታራውላ። ለማንኛውም ሰዎች አዳነች አበቤ እየደወለች ነው። ጅቦ ብትማርም ባትማርም የነቃህ ነህ። እውይ ትንሽ ብማርማ አገር አፈርስ ነበር። እናቴ ትሙት ትንሽ ብማር ወይ የሆነ ሚኒስተር ሆን ነበር። ፈጣሪም ይሄ ልጅ ከተማረ አገር ያፈርሳል ወይ ደግሞ የሆነ ነገር ያደርጋል ብሎ ነው። አውቆ እኮ ነው። ፈጣሪ እኮ አውቆ እኮ ነው። ትንሽ እውቀት ብቀስም ወይ መጫወቻ ነበር ማረጋቸው። መጫወቻ በተለይ ይሄ ሳይኮ የሚባል ነገር ባጠና እኮ ወይ የኢትዮጵያ ሕዝብ መጫወቻ ነበር ማረጋቸው። እናቴ ትሙት የተማሩ ትግሬዎች አይደሉ እንዴ በቢሊየን በምናምን የሚያጭበረብራቸው? እነ መንሱር ጀማልን እዚህ ውስጥ የኮተታቸው ትግሬ እኮ ትንሽ ትምህርት ባገኝ ማን ያለቀላችሁ አትወርፉም ነበር ሄዳችሁ። አጣቃሕሳይ ወይ ናለ ኻዲኻ ሕጂ ናብ ኢትዮጵያ ይመጻለሁ። ካሕሳይ አንተ ነህ የምትቆበለኝ ወንድሜዋ። ለማንኛውም ሁላችሁ ወዳችኋለሁ። ይህ ፕሮግራም ካይ መቀለ ቀጥታ ስርጭት እንዳ 07 040 ሞገድ 8824 ቀጥታ ስርጭት ይቀርበልኩም ነይሩ። ናይዚ ፕሮግራም ስፖንሰር ዝገበረለና አርዩ ናይ ምግበይ ሃይለ ሬስቶራንት እዩ። ኣብ ሬስቶራንትና ዝርከብ ምግቢ ቀይሕ ፀቢ፣ ፀዳ ፀቢ፣ ጥህሎ ህልበት እዩ። እዚ ግራምን ምግብን ህይወት ዝምግብን ኩላትኩም ተቃደስዎ። ህራይ ሰንበት ምሳና ዳራይ ክንራከቢና። አቤት ኧረ ተጋሩ ግን ተው ጠቅማችኋለሁ። እናቴ ትሙት የሆነች ነገር ድግፍ ድጉም አድርጉኝና የሆነ እስቲ የትግርኛ ጋዜጠኛ ስታሊን ይሻላችኋል። ስታሊን እስቲ ወደ ሳተላይት ልምጣ እስቲ ዜናን ሓበረታን ጥና ያበልና ናይ ደብረ ጽዮን ናይ ባጃጅን ሞተርን ሐጽን መጽንን ትራንስፈርም ወርቂ አለና እናቴ ኃይለኛ ጋዜጠኛውን ላችሁ ተጋሩ ጉዳፉ ሙሌ አራዳ ልጅ ጠፍተሻል። ደግሞ ሰሞኑን እያየውሽ አይደለም አንቺ ብርቅዬ እንስሳ ሙሌ አገር ጎብተሽ ከመጣሽ በኋላ ግንኙነትሽ ተቀይሯል። ለማንኛውም ህዝብና ሂዝና ናብ ቅድምት ንኸዲና ትጋሩ ዋኒ አምሃራ ዋኒ ኦሮሞ ዋኒ ዳሃን ቅሩብ ተስፋ ይሃበና ሰንበት ምሳና ድህር ጽባህ ክንዛረቢና ክንራኸቢና ናይ ዩቲዩብ ቻናልና ፎሎ ሰብስክራይብን ይግበሩ። ሱፐር ስቲከርን ሱፐር ቻትን ደገፍን ማዞ ናይ ፔፓልን ናይ ዜን ቁጽርና ኣብታህተይ ኣብያዮሎ ግርም ማዓልቲ ህሱም እዩ። እዚ ማዓልቲ ሓሊፉ ትግራይ ኢድና ሄደ ተታሒዙ ጦርነት ተሪፈ አስማጭ ትግርኛ ጋዜጠኛው ነበር። ትንሽ ነገር ይጎድል ካሳው አዛር በላይ ሀበጃን ንጌታቸው ረዳ አረ ወሎዬዎችን ብታግዙኝና ትሙት ገራቢ የወሎ ጋዜጠኛ ሆነላችሁ ነበር። እንግዲህ እንደምታውቁት ነው እኛ ወሎዬዎች ቅመሞች ነን። ወላሂ ላዚም ውበታችን ታዲያም ሐዛ ተነፋጡማና ሉባባ ብርቅዬም አለች። ሱብሃንአላህ ወላሂ ስወዳችሁ እኮ አንዷ በቀደም ይሄ ከቄስና ከሸህ ተዳቅሎ የተወለደ ልጅ አጋንንት አለበት አረቅልኝ እኔ ነበር
የምትባል ጀለሳ ልጅ እናቴ ትሙት እንደሷ ልጅ በህይወት የሚያስቀኝ ሰው የለም። አንዳንድ ሰው እኮ ያስጠላል። የሆነ ሰዓት ላይ አውሩቱ እኔ በቃ እሷም አላወራም ሁሉ እናቴ ትሙት እሷ እንሳወራ ጸጥ ብዬ ነው የማዳምጣት። ሽንቴን ነው የምሸናው ሽንቴን። ቃላቶቹን እንዴት እንደምትሰካካቸው እንዴት እንደምታወራቸው በቃ እርድና ማለት በሷን ያየሁት እናቴ ትሙት። ብዙ ለፍላፊ ሴቶች አሉ ጆሮውን የሚያደነቁሩ። እሺ አሁንስ ደከመኝ። አንዴ ደውለላት 3 ሰዓት ታወራለች። አፈሳሷን ጭምር በቃላት ስትገልጸው ትደነግጣለህ። አሉ ወንደ ጁጁ ሽንቴን ብታስጨርሰኝ በቃ እናቴ ትሙት። ትወዳት ግን ፈጣሪ የተመሰገነ ይሁን። እዚህ ሚዲያ ላይ ያገኘኋቸው 5-6 ሰዎች አሉ እናቴ ትሙት። የማይጠገብ ፍቅር ያላችሁ ሰዎች የማይሰለችሁ። ለማንኛውም ሁላችሁ እወዳችኋለሁ። ደህን ቅነ ደህን